ስለ ኢኽላስና ስለ ሪያ ንገረን እንዴት እንደሚገኝ እንዴት እንደሚራቅ ይላል። ይሄ በጣም ወሳኝ ጥያቄ ነው። ማንም ሰው ትኩረት ሊያደርግ የሚገባው እንዲህ አይነት ጉዳዮች ላይ ነው። ምክንያቱም ውሃ ቢወቅጡት እምቦጭ ነው ይባላል አይደለ? ምን ማለት ነው ይሄ አባባል? ውሃ ይወገጣል? አይወገጥም። ጭራሽ እምቦጭ እያለ ይወጣል አይደል? አንድ ሰው ስራ ሰርቶ ልብ በሉ፣ እዚህ ዓለም ላይ እኮ ሁሉም እየለፋ ነው አይደል? ስራ ሰርቶ ያንን ስራ ግን አላህ ካልተቀበለው ከባድ ነው አይደለም? ከባድ ነው። ለዚህ ምሳሌያችን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የቂያማ ቀን መጀመሪያ ፍርድ የሚሰጣቸው 3 ሰዎች ናቸው አሉ። አንዱን ካነሳን ለምሳሌ ይበቃናል። አላህ ሙጃሂዱን ይጠራዋል። እዚህ ምድር ላይ በጂሃድ የሞተውን ጀግንነት ሰጥቼህ ነበር። አሁን እዚህ ጋር ነው ጥያቄው። ማንኛውም ስጦታ አትመጣም ከማን ቢሆን እንጂ ሚነል ሙንዒም አላህ፣ ከጸጋ አጣቃሚው ከአላህ ብትሆን እንጂ። ስለዚህ ያቺ ጸጋ ስትፈጸም ልትፈጸም የሚገባው ለማን ብቻ ነው? ጸጋውን ለሰጠ ለሱ ብቻ። ከዛ አላህ ይጠይቀዋል፣ በሰጠሁ ጀግንነት ምን ሰራህበት? የስንቶችን አንገት ቀልቼ በስተመጨረሻ የኔ አንገት ተቀላ ይላል። ሰዎችም እሱን ምን ብለው ነው የገመቱት? በአላህ መንገድ ላይ የሞተ ሰው ብለው ነው የሚያውቁት። እሱም ሲሞግት ምን እያለ ነው? አዎ የስንቶችን አንገት ቀልቼ መጨረሻ ላይ አንገቴን ተቀላሁ በሰይፍ አለ። አለዚ ያዕለሙ ቢማ ፊ ሱዱር ምን ይላል? በልብ ውስጥ ምን እንዳለች የሚያውቀው ጌታ ዋሽተሃል። አላህ ይጠብቀን። ዋሽተሃል። ጀግና እንድትባል ነበር በምድር ላይ ተብለሃል። ጀግና እንድትባል ነበር በምድር ላይ ተብለሃል። እኔ ዘንድ ደሞዝ የለህም ውሰዱልኝ። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? የሰው ልጅ ክብሩ ምን ማድረጉ ነበር? በእግሩ መሄዱ አይደል? የተገለበጠ ስራ ግን ስለሰራ እዚህ ምድር ላይ ለአላህ ብቻ የሚገባውን ለሰዎች ጀግና ለመባል ስለሰራው አላህ ምን ያደርገዋል? ይገልበጥ ይላል። ወደ ጀሃነም ሲወሰድ ይዘቀዝቁትና በግንባሩ መሬት ላይ እየተገፋ እሳት ውስጥ ይወረወራል። አላህ ይጠብቀን። ስለዚህ ከዚህ ምን ያዝን? እስቲ ውይይቱን ወደ እናንተ ላምጣው ከዚች። ምክንያቱም አሁን እኮ መማማሪያ ጊዜ በብዛት ስለሌለን ነው ትምህርቶች እንደዚህ 1 ሰዓት ትምህርት ምናምን የሚሰጠው እንጂ ማለት ነው። ትምህርት ጥሩ የሚሆነው ምንድን ነው? እድሜ ልክ ከዛስ እንደዚህ በየቀኑ 1 2 እየተባለ ነው የሰው ልጆች ህይወት መለወጥ ያለበት። ግን አማራጭ የለም እንጂ እንዲህ መርከዝ ተገብቶ እኮ ድሮ አልነበረም። በየቀኑ ሰው ሰፈሩ ላይ ይማራል፣ ህይወቱ ይቀየራል። አሁን ከነገርኳችሁ ምን ትልቁም ነገር ያዛችሁ? ቆይ እሱ ማብራሪያው ነው። ጭብጡ ምንድን ነው? የዚህ ሐዲስ ጭብጡ ምንድን ነው? ከስራው በላይ የሚከብደው ምን ሆኖ ተገኘ? ለአላህ ብሎ መስራት። ስራውንማ እኮ ሰራው ሰውየው። የሰው አንገት ቀልቶ የእሱ አንገት ተቀላ፣ ስራው ተሰራ። ከዚህ ስራ በላይ ግን ከባዱ ምን ሆነ? እዚች ውስጥ ለሱ ለአላህ ብቻ ብሎ መስራቱ ከስራው በላይ ከበደ። አሁን ወደ ምን መምጣት እንችላለን? ይሄን ከተረዳን በአላህ ፍቃድ እየቀለለልን ይመጣል። አንደኛ ላ ሐውለ ወላ ቁወተ ኢላ ቢላህ፣ ኃይልም ጥበብም የለም በአላህ ቢሆን እንጂ። እቺ የመጀመሪያዋ ስንቅ እቺ ናት። ቆሜ እኮ መናገር አልችልም ነበር ጌታዬ፣ ያውም ያንተ እንዲህ አንተ እኮ ብታሳውቀኝ እንጂ ሲል ሰውየው ሰበር ይላል። ግን እዚህ መጥቼ ከማ ተዕለሙን ወከማ ተዕሪፉን እብተዳእና ቢልኸበሪ አልሙኽበራ ምናምን እያልኩ ድምፄን ሁሉ ስነፋፋው ምን እያልኩኝ ነው? ይሄን ደረሳዎች ላይ ሁሉ ታዩታላችሁ። ምን ብዬ ጀመርኩላችሁ? ላ ሐውለ ወላ ቁወተ ኢላ ቢላህ ሲጠየቁ ምናምን ሼክ ምናምን ከሆኑ በኋላ እንዴት ነው ግን ኢልሙን የሰበሰባችሁት ሲባሉ አንጀታችንን አስረን ስንት ተርበን በቀላል የሰበሰብኩት መሰላችሁ? ስንት ለፍቼበታለሁ። የለፋ ሁሉ ግን ያገኛል? መሆን የነበረበት ምንድነው? እንደው በአላህ ይሁንባችሁ። አልሐምዱሊላህ አለዚ ሃዳኒ ሊልዕልም ወወፈቀኒ ሊልሒፍዝ ወጀዐለኒ አዕመል ቢሂ መስተጣዕቱ፣ የቻልኩትን እንድሰራበት ለለገሰኝ፣ ማላቀውን ላሳወቀኝ፣ ሒፍዙን ላገራልኝ ጌታ ተብሎ ስብር ነበር አይደል የሚባለው? እርግጫታ ያለ በጫማ ጥፊ ምናምን እና በቀላል የሰበሰብነው መሰላችሁ እንዴ? ተለፍቶበታል እኮ ታግለን እኮ ነው የሰበሰብነው። እግራችንን ሙጀሌ እየበላው
ሰው ቤት ቀሪ አያልን። ታዲያ ጀነት ዝም ብሎ በመጅሊስ ላይ ይገኛል? እንደ አረቢያን መጅሊስ ላይ ተኝተ ማኪያቶ በምናምን በጂፕሲ በምናምን ጂፕ መኪና ይዘ የወሳፕ ምናምን እያልክ ኢልም ይገኛል እንዴ? የጀነት መንገድ ነው አይደለም? ምን ሆኖ ነው መሆን ያለበት? ተለፍቶ ነው አይደለም? ግን ይሄ ልፋትህን ወደ ማን አታስጠጋው? ወደ ራስህ አታስጠጋው። እንዲያውም እኔ እኮ ብዙ ነገሮች እኮ አይገቡኝም ነበር ድሮ። በቃ ኢልም ብዬ ከመጣሁ አላህ ገራልኝ። ደግሞ የሆነ ነጭናጫ ነገር ነበርኩ እኮ። ሰው ያረገኝ እኮ እሱ ነው። እንዲህ አይደለም ሰዎች ሲያረጉ የምታያቸው። አሁን ወደ ምሳሌያችን እንሄዳለን። ወደ ማን? ወደ ኢብራሂም አሁን እመጣለሁ። ከላ ሐውለ ወላ ቁወተ ኢላ ቢላህ። ቀጥሎ ምንድነው? ሁለተኛው ዱዓ ነው። ጌታዬ ሆይ አንተ ካጸዳሃት ውጭ ንጹህ ልብ የለችም። ነፍሴን አንተው ስነ ስርዓት አስይዝልኝ። ከዛስ ከሰራም በኋላ ደግሞ ጌታዬ ሆይ ተቀበለኝ። ገና እየሰራንም ተቀበለኝ ይባላል። አሁን አንድ ዋህብ የሚባሉ ሰው ነበሩ ረሂመሁላህ። ኢብን ከሲር ተፍሲራቸው ላይ አምጥተዋቸዋል። ምን አሉ? እቺን አያ ሲቀሩ ያለቅሱ ነበር አሉ። አሁን ምንድናት ብንባባል ማለት ነው እኔም እናንተም ሁሌ ብለናታል። እኛ ግን ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም አሚን ወቱብ አለይና ኢነከ አንተ ተዋቡ አሚን። አንድም ቀን አይደለም እንባ ሊፈሰን ቀርቶ፣ በደንብ አስምሩ፣ አይደለም እንባ ሊፈሰን ቀርቶ ቆዳችንን እንኳን ቆንጠጥ አድርጎት አያውቅም ይሄ ዱዓ። ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም። እኚህ ሰው ግን ክስተቱን ያውቁ ነበረ። ለዛ ነው የሚያለቅሱት። ኢብራሂም አለይሂ ሰላም በስተርጅና ያገኘው ልጁን እርድ ከተባለ በኋላ ያን ፈተና አልፎ ልጁ አድጎለት ትልቅ ሆኖ አግብቶ ማን ኢስማኤል መጡ። ድጋሚ ከሚኖሩበት ሻም ተቃቀፉ ከልጃቸው ጋር። ልጄ ሆይ አላህ ያዘዘኝ ትእዛዝ አለ ትረዳኛለህ አሉት። አግዛለሁ አላቸው። እዚህ ቦታ ቤት ገንባ ብሎኛል። ማንን? ካዕባን። ካዕባን ቤቱን እየገነቡ ልጅ ድንጋይ ያቀብላሉ ከስር። ወኢድ የርፈዑ ኢብራሂም ቀዋኢደ ሚነል በይቲ ወኢስማዒል ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም። እሺ ኢብራሂም ከልጃቸው ጋር ከኢስማኤል ጋር የቤቱን ሙሶሶ እየገነቡ ባለበት ሰዓት ነው። ልብ በል። ወርደው ምናምን አይተውት አላህ ሆይ ተቀበለን ምናምን አይደለም። እየሰሩት ተጨነቁ። አሁን ትዕዛዙ ከማን ነበር የመጣው? በቀጥታ ከአላህ ለኢብራሂም። ኢብራሂም ለማን? ለኢስማኤል። አላህ እኮ አዞኛል እዚህ ጋር ቤት እንድሰራ። ከዛ ዋህብ ምን አሉ? ኢብራሂም ሆይ አሉ እያለቀሱ፣ ባላህ ትዕዛዝ የራሱን ቤት እየሰራህ አሉ። እንደገና ላይ ቀበለኝ ይችላል ብለህ ትፈራለህን? ብለው አለቀሱ። እኛ ተውት፣ አሁን ይሄን ዱዓ ብለነው እናውቃለን ወንድሞቼ። አላህ ይዘንልን። ከዱዓ እንኳን የትኛዎቹ በላጭ ናቸው፣ የቱ ከየቱ ይበልጣል የሚለው ምንማማረው ለዚህ ነው። ልብ በሉ፣ ምንማማረው ለዚህ ነው። ስለዚህ ከዚህ በኋላ ለይልም ስትነሱ በሽታ ማሟችሁ። አሁን የሆነ ሰሞን በጣም ይጠናል አይደል? ሂፍዙ እምቢ ይላል። በቃ ይሁን እንደዚህ አድርገህ ብለህ ግባ ትለዋለህ። እምቢ ካለ እምቢ ነው አይደለም? አቃጥለህም ብትጠጣው ምናምን አይሆንም አይደል? ያኔ ምን ትላለህ? ጌታዬ ሆይ እታገሳለሁ። አዎ አንተ ካላገራኸው የሚገራ ነገር የለም። ለቀቅ አድርጎ ደግሞ ብንድ ሲያደርግልህ በቃ ያቺ ትዕቢት እንዳትመጣ መፈተሽ። በቃ ኢኽላስን ማስተካከል የሚቻለው ያስታውቀናል እኮ። ብን ሲያደርገን ምናምን እዚህ እያሰገድክ ምናምን ማይኩ ይነካካሃል። እዚህ አሁን ስታሰግድ አም የቁሉነ እፍተራ በል ሁወ እፍተራ ፈዐለየ ኢጅራሚ ወአነ በሪኡን ምናምን ትልና ልክ ማይክ ጋር ስተው ስትል ከአራቱ አቅጣጫው ቡቡ ሲልልህ ሱዴስ ይሻላል ዛሬ ወይስ በሹሬም ልግባባቸው ብለህ ያላህን ቃል ምን ታደርገዋለህ? አርት ታደርገዋለህ። መጠንቀቅ ይሄንን ነው። ሰዎች ከዛ ደግሞ ማንን ትጠነቀቃለህ? ሰዎችን። እነሱ ባይጠነቀቁልህ አንተ ትጠነቀቃለህ። እንዴት? አቡበከር ረዲየላሁ ዐንሁ ሰዎች መጥተው አደነቁት። እውነት አድናቆት የሚገባው ሰው ነው አይደለም? ነው። ግን ሰው ስለሆነ ነብዩ ስለተናገሩ ሰው ነውና ምን አሉ? ሰውን የሚያደንቅ ሰው ካያችሁ አፈር አንሱና አድናቂውን ሰውዬ አይኑ ላይ ጨምሩበት አሉ። ምክንያቱም አሉ የሚደነቀውን ሰውዬ በሰይፍ እኮ አንገቱን እንደ መቅላት ነው አሉ። ሰዎችን ያያቸው ሱብሃንአላህ። ለዲን ብለህ 2 ዓመት ሙሉ አስችሎ ስልክ የሌለበት እዛ ብርድ ሰፈር ወላሂ ታድለሃል። ሰውየው ሳይታሰብ በክሪክ በሲኖ ክሪክ ከሰዎች መሃል ተቀምጦ ከፍ እያለ ነው።
እሱም ደስ ይለዋል። ለምን ኢነ ነፍሰ ለአማረቱ ቢሱ ሰው ሊርቅ የሚገባው ቁጥር አንድ እሱን ከሚያደንቁት ሰዎች የሚያደንቁ ሰዎች ጠላቶች ናቸው ላንተ። ሁለተኛስ ሰዎች ቢያደንቁህ ምን ትላለህ? አቡበከር ያላትን ዱዓ ትላለህ። አላሁመ እግፊር ሊ ማ ላ ያዕለሙን ወጅዐል ሊ ኸይረን ሚማ የዙኑን ወላ ቱአኺዝኒ ቢማ የቁሉን። አላሁመ እግፊር ሊ አላህ ሆይ ማረኝ፣ ማ ላ ያዕለሙን እነሱ ማያውቁትን ወንጀሌን፣ ወላ ቱአኺዝኒ እንዳትይዘኝ፣ ቢማ የቁሉን እነሱ በሚሉት፣ ወጅዐል ሊ አድርገኝ፣ ኸይረን ሚማ የዙኑን እነሱ ከሚገምቱት በላይ ደግሞ አድርገኝ። ሐቂቀተን ማንም ነፍስ ደግሞ የሚገርመው መሰላችሁ አጫሾች፣ ቃሚዎች ምናምን የእኽላስ ችግር የለባቸውም። ጭራሽ እነሱ በሚቀሙ በሚያጨሱ በሚምሉት ሰዓት ስታያቸው አቡ ዱዓ አርግልኝ ይሄን ነገር እንዲያላቀኝ ከልብ ዱዓ አርግልኝ ሌሊም ስትነሳ ይለዋል። ማን ኡስታዙ እንደረሳው። እቺ በሽታ ያለችው ማን ጋር ነው? የዲን ሰው ጋር ሲፈራገጡ ታያቸዋል ምናምን። እዚህ የሆነ ሰው ካለ هذه مسألة جيدة كما عرفناه من منذ 10 سنين እቺ መስአላ እኮ እንደዚህ ናት ከ10 ዓመት በፊት እንዳወቅናት። ከዛ ሰላት ላይ ያሰግድ ይገባል። ሸህዬ አርፈዋለሁ የሚለውን ቁርአን ከላይ ጀምሮ ታች ወስደዋል አላህ። በዘመናችን ፋቲሃ የጠፋባቸው ሰዎች አሉ። ቅጣቱን አላህ በምድር ያሳያል። ሲበላህ ሰውየው ዝም ብሎ ተንጠራራ። በቁርአን ግን የሚጠረጠርም ሰው አልነበረም። ፋቲሃ ላይ የጠፋበት ሰው ተገኝቷል። ይሄም እድል እኮ ነው። አላህ ሲያሳይህ ምን አድርጌ ነው በዚህ ደረጃ ቁርአን አምልጦኝ የጠፋው እንድትል ሰበቡን ቁጭ አደረገልህ። ተራ ወሬም ላይ ከነበርክ ብቻ እቺ ዓለም የምን መሰለቻችሁ? የጥጋበኞች ዓለም አይደለችም። ሲታይ ይመስላል። እቺን ዓለም እቺን ኬላ በሰላም መሻገር የፈለገ ሰው ራሱን ዝቅ ሰዎች ትከሻ ለትከሻና እስቲ እንለካካስ እስቲ ወንድነ ከመን ተአል ላ ያሪፍ ሸይ ይሉሃል ሲያስነቅሉህ ማለት ነው። ትመጣለህ አንተ በነገታው ላሳያችሁ ነው ምናምን ብለህ እኮ አይደለም የምትመጣው። ወፊሂ ሃዛ ምናምን እያልክ ልብህ ግን ምንድነው? አሳያችኋለሁ አሳየው ላላየው አጥንጄ ላላንጄ ላ ሐውለ ወላ ቁወተ ኢላ ኢኽላስን ግን አላህ ይረዳው ነው። ስለዚህ ዱዓ ከምንም በላይ እድሜ ልካችን እስክንሞት ድረስ ነው። ደግሞ ይሄ የሆነ ሰሞን በሽታው ይለቃል የሚባልም አይደለም። ማንን ፍራ? ዙሪያ ያሉትን ሰዎች ሲያደናንቁ ምን ሲሉ ኧረ ታድለህ ግን ምናምን ይለዋል። ገና እንዴ ጅል ወሬ ሊወራ ሲል ብድግ ብለህ ተነስተህ መሄድ። ተው ስትለው ማይሰማ ሰው ካለ ከሰማህ ግን በአላህ ስም ይዣለሁ ስለኔም ሆነ ስለሌላ ሰው ጥሩ ነገር ፊት ለፊታችን እንዳታወራ። ስለ ሰው ከጀርባ ማማት እንደማይቻለው ስለ ሰው ከፊት ለፊቱ ማድነቅ አይቻልም።